ክርስቲያኖች ሲጋቡ ቀለበት ያደርጋሉ። ቀለበቱ ፍርቅ የሌለው ነው። የነነዌን ጾም እስከ ስንት ሰዓት ነው መጾም ያለብን? እነግራችኋለሁ። ይሄንን እስቲ ልመርቃችሁ። የተክለ ሃይማኖት ጸሎታቸው ይጠብቃችሁ። የተክልያ አምላክ አይለያችሁ። ጤና ላጣችሁ የተክልያ አምላክ ጤና ይስጣችሁ። ስራ ላጣችሁ የተክልየ ጸሎት ስራ ይስጣችሁ። በተክልየ ጸሎት ነገራችሁ ሁሉ ይሳካላችሁ። ቀናችሁ ሁሉ ይመረላችሁ። ሰላም የተወደዳችሁን የተከበራችሁ ውድ የዩቲዩብ ቤተሰቦቼ፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ የምናወራው ወይም የምንመለከተው ቪዲዮ ስለ ጾመ ነነዌ ነው። በመጀመሪያ እንኳን ለጾመ ነነዌ በሰላም አደረሳችሁ። ጾመ ነነዌ ማለት ምን ማለት እንደሆነ እና በጾመ ነነዌ ወቅት እስከ ስንት ሰዓት እንደምንጾምና ጾመ ነነዌ ላይ የሚያስፈልጉን ወይ ደግሞ ማድረግ ያለብን 3 ነገሮች አሉ። እስኪ እነሱን ተመልክተን እንመለስ። በጾመ ነነዌ ልናውቃቸው የሚገቡ 3 ዋና ዋና ነገሮች። እንኳን ለጾመ ነነዌ በሰላም በፍቅር አደረሰን አደረሳችሁ። ውድ ኦርቶዶክሳውያን፣ ቪዲዮ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ጾመ ነነዌ እያላችሁ ጻፉልኝ። ጾመ ነነዌ ከ7ቱ የአዋጅ አጽዋማት መካከል አንዷ የሆነች በነነዌ የሚኖሩ ሰዎች በሰማይ ከወረደባቸው መከራ የዳኑባት፣ ሱባኤ የገቡባት፣ እግዚአብሔርም መሐሪነቱን ቸርነቱን የገለጠባት እጅግ የተወደደች ጾም እንደሆነች የምናውቅበትና የምንረዳባት ድንቅ ጾም ናት። ይቺ ጾም በየዓመቱ 3 ቀን ትጾማለች። 3ቱም ቀናት ሰኞ፣ ማክሰኞ እና ረቡዕ ነው ሁሌም የምትጾም። እዚች ጾም ግን 3 ዋና ዋና ነገሮችን ማወቅ አለባችሁ። አንደኛ፣ እግዚአብሔር አምላክ ቸር መሐሪ ይቅር ባይ መሆኑን የምናውቅባት ጾም ነው። ይህም እግዚአብሔር አምላክ የነነዌን ሰዎች ከሕግ የወጡ ስርዓቴን አልጠበቁም፣ አምላክነቴን ክደው ጣዖት አመለኩ ብሎ እነርሱን ለመቅጣት ሳይሆን የፈጠነው እነርሱን ይቅር እንድላቸው ሂደህ አስተምራቸው ብሎ ነቢዩ ዮናስን ልኮልናል። ዛሬም እኛም ምንም በኃጢአት እና በመከራ ውስጥ ብንሆንም ብናጠፋም ይቅር ይለን ዘንድ ካህናትንና የንስሐ ሕይወትን ለኛ ሰጥቶናል ማለት ነው። ሁለተኛው የንስሐን ኃያልነት ልናስተውል ይገባል። ኃጢአታችንን አምነን ለካህናት ብንናገር ብንናዘዝ እነሱም የሚመክሩንና የሚያስተምሩ ብንሰማ በሰማይ ከሚያገኘን መከራ በምድርም ከሚወርድብን ክፉ ነገር ሁሉ እንድንበታለን፣ እንጠበቅበታለን። የንስሐን ኃያልነት ከምንም በላይ የምናውቅባት ጾመ ነነዌ ናት። ሶስተኛ፣ ንስሐ ስንገባ የተሰጠኝ ቀኖና አነሰብኝ፣ ይህን ሁሉ ኃጢአት ሰርቼ እንዴት ይችን ያክል ስግደት፣ ይችን ያክል ምጽዋት ወይም ይችን ያክል ጾም ብቻ ሰጣለሁ ብላችሁ ማሰብ የለባችሁ። በተመስጦ ሆናችሁ በፍጹም መመለስ ሆናችሁ ፈጽሙ እንጂ ካህናት በሚሰጧችሁ የንስሐ ቀኖና እንዳትጠራጠሩ። ምክንያቱም በ3 ቀን ሱባኤ፣ በ3 ቀን ጾምና ጸሎት፣ ስግደት፣ መመለስ ውስጥ እግዚአብሔር ከሰማይ ሊያወርደው ያለውን እሳት የመለሰባት ይቺ ጾም ናት ማለት ነው። ጾሙን ጾመን በረከት እንድናገኝ የነነዌን ሰዎች ይቅር ያለ የማረ አምላክ እኛንም ከሰራነው በደል ከክፉ ነገር ሁሉ ጠብቆን ለመንግስቱ ያብቃን። አሜን። ተመልካቾቼ፣ ስለ ጾመ ነነዌ አስፈላጊነትና 3ቱ ነገሮች እንደተመለከትናቸው ናቸው። ለወንድማችን ቃሉት ያሰማልን፣ ያገልግሉ ዘመኑን ያርዝምልን ብለናል። እስኪ ደግሞ ወደ ቀጣይ ቪዲዮ እንመለስ። የሚታወቀው ደግሞ ከሰሞኑ ጥር ወቅት ላይ ያው የጋብቻ ወቅት እንደሆነ የታወቀ ነው። ጋብቻ ላይ ደግሞ ቀለበት የሚደረግበት ልዩ ምክንያት አለው። ስለሱ ምክንያት ደግሞ ክርስቲያኖች ያለብን የቀለበቱን ትርጉም ማወቅ አለብን። ስለዚህ ደግሞ አባታችን አባ ገብረ ኪዳን የነገሩንና ያስተማሩን ትምህርት አለ። እስኪ ደግሞ እሱን ተመልክተን እንመለስ። ክርስቲያኖች ሲጋቡ ቀለበት ያደርጋሉ። ቀለበቱ ፍርቅ የሌለው ነው። ጉጠትም የሌለው ወይም ደግሞ ፈርጥ ነው የሚባለው አይደለም። ፈርጥ የሌለው ወይም ደግሞ ፍርቅ የሌለው። ፍርቅ የሌለውን ቀለበት ብትዞሪ ጫፉን የት ላይ ነው የምታገኘው? ጫፍ የለውም፣ ዝም ብሎ መዞር ነው። እና ይሄ ዘላለማዊ ሕይወት ነው። ለዘላለም በመንግስተ ሰማያት አብረን እንኖራለን የሚል ፍቺ ይዘው ነው እስከ ወዲያኛው ዓለም ይሄ ዓለም አልፎ በሚመጣው አልፎ የምንጸድቅበት ትዳር ነው ለማለት ነው። ያችን ቀለበት ክብ ቀለበት የሚያደርጓትና መፍታት ሌላ ሰው መጨመር የማይቻልበት ምክንያት ዘላለማዊ ሕይወት ነው። ፍርቅም የለችው እና ፍርቅ ስለሌለው መፋታትም አይቻልም። ለምን? ዘላለማዊ ጥምረት ስለሆነ፣ ዘላለማዊ ውህደት ስለሆነ። እና ይሄ ምንድነው?
የዘላለማዊ ህይወት ውክልና የምትሆን ቀለበት የሚያደርጉት ለምንድን ነው? ክርስቶስ ትንሣኤን ስለመሰከረ ነው። ክርስቶስ ትንሣኤን ስለመሰረተልን እና ጋብቻው የትንሣኤ ነው። ስጋዊ ፈቃድን ለመፈጸም በኑሮ ለመረዳዳት ወይም ደግሞ ገንዘብ ለማጠራቀም ወይም ኑሮ ስለቸገረው አይደለም ሰው የሚያገባው። ሰው ግን ይህን ይረዳል አይረዳም ሌላ ነገሩ ነው። መሰረታዊ ነገር ግን ትዳር ራሱ የድህነት ሰንሰለት ነው እና ያንን ያደረገው ማን ነው? መድኃኔዓለም ነው። ልክ በዕለተ ዓርብ ምን አደረገ? ከጎኑ ደም ፈሰሰ። ከጎኑ በፈሰሰው ደም ቤተክርስቲያንን የመሰረታት። የአዳም ሚስት ከየት ነው የተገኘችው? ከጎኑ ነው። ክርስቶስ ደግሞ ምንድነው? ዳግማዊ አዳም ነው። የአዳም ሚስት ከጎኑ የተገኘችበት ምክንያት የክርስቶስ ሙሽራ ደግሞ ከጎኑ በፈሰሰ ደም ስለተገኘች ነው። ስለዚህ ያቺ ሙሽራ ቤተክርስቲያን የሰውም የሚስቱ አምሳል ስለሆነች ነው። ያንን መስርቶ በትንሣኤውም ደግሞ ይሄንን አክብሮልናል። ያለ ትንሣኤ የሚፈጸም ተመልካቾች አባታችን አባ ገብረ ኪዳንን ያስተማሩትን ትምህርት አይተናል። ለአባታችን ቃሎት ያሰማልን የአገልግሎት ዘመናቸውንም ያርዝምልን። በመቀጠል ደግሞ በጋሻው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የተናገረው ነገር አለ። እስኪ ደግሞ የሱ ንግግር ተመልክተን እንመለስ። እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደረኩላት ከምለው አስተዋጽኦ ይልቅ የኢትዮጵያ ቤተክርስቲያን ለኔ ያደረገችልኝ በእጅጉ ይበልጣል። ይህንን ስል ከልቤና የእውነቴን ነው። እኔ በመንፈሳዊ ቋንቋ በጥበብ ቃል አፌን እንደከፍት ያደረገችኝ ይህንን ዛሬ ለሕዝብና ለአሕዛብ የምመሰክረውን ወንጌል በእጄ ያስጨበጠችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኔም እድገቴም ታሪኬም ሁሉ ነገሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ያ የኔ የአገልግሎት መንገድና የታሪክ ምናባዊ ሐውልት ዛሬም በዚያ ስፍራ ይኖራል። ስለዚህ የኢትዮጵያ ቤተክርስቲያን ለኔ ያደረገችውን አዎንታዊ አስተዋጽኦ ስናገር በኩራትና በደስታ ነው። ለዚህም በዚህ አጋጣሚ እጅግ አድርጌ ቤተክርስቲያኒቱን አመሰግናለሁ። ተመልካቾች የበጋሻውን ነገር ተመለከትነው ነው። ፈጣሪ ልቦና ሰጥቶት ወደ ሃይማኖት ይመለስ እንላለን። ወደ ቀጣይ ቪዲዮ እንሂድ። እንግዲህ መጋቢ አዲስ እሸቱ የተለያዩና ደስ የሚሉ ትምህርቶችን እንደሚያስተምሩ እናውቃለን። እስኪ ደግሞ እሳቸው የተናገሩትን ትምህርት ሰምተን እንመለስ። እኔ ባለፈው ፈረንጆቹ እግዚአብሔር የለም አሉ አይደለም? እንግዲህ እኔ ቢያንስ ፈረንጆቹ ልክ ናቸው እያልኩ አይደለም። ቢያንስ ግን አንደኛ ሆዳቸው ሞልቷል። በቂ ሕክምና አለ። እንዴው አሜሪካ ሆኖ እግዚአብሔር የለም ቢል አንድ ሰው እኮ አይሆን እንደ ሊል ይችላል። አሁን ኢትዮጵያ ውስጥ እግዚአብሔር የለም ምን ብለህ ነው የምትለው አንተ? በባዶ ወድ በዝናብ እያረስክ ቡና እኮ የኢትዮጵያን ኢኮኖሚ እኮ የሚመራው እኮ ራሱ እግዚአብሔር ነው በቀጥታው። ምን ጨመርንበት? አሁን እኛ እግዚአብሔር እኮ የረዳ ነው ከጅማ ቡናውን ጅቡቲ በማድረስ ነው። ምንም እኮ የጨመረው ነገር እኮ የለም። ፈረንጆቹ ግን ያንን ነገር ፈረንጆቹ ለምሳሌ አፈሩን አቀልጠው ብረቱን ቀጥቅጠው መርከብ አውሮፕላን እስካው ሞባይል እኮ ካፈር ከምናምን የተሰራው ግን አሁን አፈር ጋር ግንኙነት ያለ ይመስላል። ምን ስናየው አይደለም። በፍጹም ደክሞበታል ጎበዞቹ። እኛ ምንድነው እስኪ አሁን በኤክስፖርት የኢትዮጵያ ኢኮኖሚ ዘንድሮ በጣም ተሻሽሏል ከተባለ ምን ምርምር ሳትመራም ዝናብ ጥሏል ማለት ነው። እኔ አሁን ይዟል ከቱቺ መጋቢ አዲስ እሸቱ የተናገሩትን ትምህርት አይተናል፣ ተመልክተናል። ቃሎት ያሰማልን የአገልግሎት ዘመናቸውን የሚያርዝምልን ያለው ወደ ቀጣይ ቪዲዮ እንሸጋገራለን። በመቀጠል ደግሞ እንግዲህ ከሰሞኑ ስለ ፓትርያርኩ ብዙ ነገር የተነገረ ነው። ቦታቸው ሊለቁ ነው ምናምን። ይሄ ፈጽሞ ከእውነት የራቀ መረጃ ነው። አባታችን በሆነ ምክንያት ሆስፒታል ገብተው ስለጠፉ ነው እንጂ ጭራሽ ቦታቸው ሊለቁ አይደለም። እስኪ ደግሞ ስለሱ ሙሉ መረጃውን ተመልክተን እንመለስ። አዲስ ፓትርያርክ አልተሾመም። አሁንም ያሉት ብፁዕ አቡነ ማትያስ ናቸውና ከዚህ ቀደም በተደጋጋሚ ነግሬያቸው አውቃለሁ። ብፁዕ አቡነ ማትያስ ከሚዲያ ላይ ጠፉ፣ መረጃዎቻቸው እየጠፉ ነውና እሳቸው የሚናገሩት ንግግር እየጠፋ ነው። በተለያዩ ጊዜና አጋጣሚዎች መድረኩን ይዘው የሚናገሩት ብፁዕ አቡነ ዲዮስቆሮስና ብፁዕ አቡነ ሳዊሮስ ናቸውና ከዚህ ጉዳይ አንፃር እሳቸው የተደበቀው ነው የጠፍተው ነው ብለን ጠይቀን ነበር።
በቦታውም ከውስጥ በደረሰኝ መረጃና በአካልም ሄጄ ባረጋገጥኩት መረጃ መሰረት ብፁዕ ቅዱስ አቡነ ማትያስ ምንጣፍ አደናቅፏቸው እንደወደቁና በዛ ምክንያት እግራቸው የተወሰነ ሕክምና እያገኘ እንደነበረ መረጃዎችን በወቅቱ አጋርቻችሁ ነበር። ሰሞኑን ከበዓለ ጥምቀት ጋር ተያይዞ ማህበራዊ ሚዲያዎች ብዙ መነጋገሪያ ያድርገውታል። ይሄ ጉዳይ ምንድነው? ብፁዕ አቡነ ማትያስ ለምን አልባረኩንም የሚል ጥያቄና የልጅነት ፍቅር ጥያቄ እንደሆነ ብዙዎች ታዘበናል፣ ተመልክተናል። መልካም እይታም ስለነበረ ብዙም ሰዎች ከቲክቫህ ጋር ባደረጉት የውስጥ ሰዎች መረጃም ጭምር ማለት ነው የተለየ ነገር የለውም፣ አዲስ ፓትሪያርክ አልተሾመም፣ አሁንም ያሉት ብፁዕ አቡነ ማትያስ ናቸውና ፓትሪያርክ ስላልሾምን ሌላ ስጋት አይገባችሁ፣ እሳቸው እንዳመማቸው አውቃችሁ በጸሎታቸው አስቧቸው ተብላችኋልና ይህን መልእክት ለእናንተ ላደርስላችሁ ነው ይዤላችሁ የመጣሁት። ብፁዕ አቡነ ማትያስ በጥሩ ጤንነት ላይ ይገኛሉ። የእናንተን ጸሎትና ድጋፍም ይፈልጋሉ። የእሳቸውን ቡራኬንም ደግሞ እኛ እንፈልጋለን። ስለዚህ አሁንም ሌላ ፓትሪያርክ እንዳልተሾመ እንድታውቁልኝ ፈልጌ ነው መረጃውን ያስኩላችሁ። ተመልካቾች ስለ ፓትሪያርኩ የሰማነውን ይመስላል። እንግዲህ በጭራሽ ቦታቸው ሌላ ቆይ አይደሉም እንዳልኳችሁ ትንሽ ታሞ ስለነበር ነው። ወደ ቀጣይ ቪዲዮ ስለ ስውሯ ማርያም ተአምር እስኪ ስንቶቻችን ነው የምናውቀው? ብዙዎቻችሁ እየሄዱ የተፈወሱባትና ምስክርነት እየሰጡ ነው። እስኪ ደግሞ ስለሱ ተመልክተን እንመለስ። ይህች የምትመለከቷት እህታችን ሙስሊም ነበርኩኝ። የመጣሁት ሐምሌ ወር ላይ ነው። ነገር ግን ያመኝ ነበረ። ድንግል ማርያም እንደው ይህንን በሽቴን ካላቀልሽኝ እኔ ሃይማኖቴን እቀይራለሁ ብዬ ተስዬ ዝም ብዬ ጸበሉን ተጠምቄ ተመለስኩኝ። ወዲያውን ያመኝ የነበረ ህመም ተፈወስኩኝ። ይኸው ዛሬ ክርስትና ሃይማኖቴን ቀይሬ ተጠምቄ በመካከላችሁ እገኛለሁ። ምራተ ስላሴ ተብያለሁ። ክብር ለድንግል ማርያም አመስግኑ። ከፍ አድርጋችሁ ስለ ስውሯ ማርያም ተአምር እንግዲህ ተመለከትነው ይመስላል። እስኪ እኛም ለደጅሽ ያብቃን እያልን ኮሜንት ላይ ጻፍ ማድረጋችንን አንንሳ። ወደ ቀጣይ ቪዲዮ ይድረስ። እጅግ ለምንወድህ ለምናከብርህ መምህራችን መምህር ዘማርያም ይሁን ደውዬ ወይም ጽፌ ይህንን አስተያየትና ጥያቄ ማድረስ እችላለሁ። ነገር ግን በቪዲዮ በእንዲህ ያለ መልኩ ቢቀርብ በርካታ መሰል አስተያየቶች በኮሜንት ቢሰነዘሩ የሁኔታውን የጥያቄውን መብዛት ተመልክቶ መምህራችን ሊያጤነው ይችላል ብዬ ስላሰብኩ እንዲህ ላቀርበው ወድጃለሁ። እንግዲህ ከሰሞኑ መምህራችን የተለያዩ አካላትን ስማቸውን ጭምር በመጥቀስ የውይይት ጥሪ በማቅረብ የቤተ ክርስቲያናችንን ትምህርታዊ እውነቶች ለመግለጥ ፍላጎት አሳይቷል። ይህንን ትህትና የተሞላው ጥያቄን ተቀብሎ እንደ መወያየት ወይም ደግሞ እንደው ባይመች እንኳ በቀላል ቋንቋ አይመችም ብሎ መግለጽ ሲቻል በተለመደው የውንብድናና ጠባጫሪ እንዲሁም ደግሞ ፍጹም ትዕቢት የተሞላው ሐሳባቸውን እጅግ በሚጠይሙ አማርኛዎች ሲገልጡ እነዛን ሰዎች ተመልክተናል። ያው ባላችሁም ታዩታላችሁ። እኔ ግን በገጼ እንዲህ አይነት መልእክቶችን ላለማስተላለፍ ለራሴ ቃል ገብቻለሁ። ምክንያቱም እነዚህ ሰዎች እየተቆራረጠ የምናስተላልፍላቸውን ስድባችንን ይፈልጉታል። ደማቸው በጽኑ ነው ይሄንን የሚፈልገው። አንዳንዴ ዝም ስንል ሁሉ የሚጠይቁበት ወቅት አለ። እንዲህ ብዬ እንዴት እንዲህ ሳይሉ የምንባልበት ወቅት አለ። በፍጹም ፍላጎታቸውን ማሟላት አለብን ብዬ አላስብም። አልተወያዩምና ውይይቱ መቅረት የለበትም የሚል ሐሳብ ለመሰንዘር ነው። መምህራችን ጥያቄ ሊጠይቁ ይችላሉ ብለህ ያሰብከውን ነገር በመሰብሰብ ከተለያዩ አካላትን በመቅዳትና በመውሰድ ወደ ራስ ማለት ነው ትምህርታዊ የሆነ መድረክ እንድታዘጋጅ ለመጠየቅ ጥያቄ ሊጠይቁ ይችላሉ ብለህ ያሰብከው ያልኩት በምክንያት ነው። እነዛ ሰዎች አፋቸው በስድብ የተሞላ እንጂ በፍጹም ወንጌልን በዛኛው ሰፈር እንኳን ያለውን ወንጌል ለመስበክ አቅሙን ጉልበቱም የሌላቸው መሆናቸው ግልጥ ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ሳይሰድቡ የሚሰብኩት ወንጌል ካለ እኔ እቀጣለሁ። ማናችሁም ተቀጡ። እንደውም አያደርጉትም ያለን ይልቁኑ መታወቂያቸው የሆነው እኛ ቤት ሆኖ የሰበኩት ስብከት የዘመሩ ዝማሬ መሆኑ ግልጽ ነው። ካለ አለ በሉኝ። ነገር ግን የለም። ስለሌለ እንደው ጥያቄ ሊጠይቁ ይችላሉ ተብሎ የታሰበው ነገር በመምህር ዘማርያም ታይቶ በትምህርታዊ መድረክ ቢቀርብ፣ ለዚህም ደግሞ በቲክቶክ ማህበራዊ ሚዲያ በስንት አርቲ ቡርቲ ጊዜያችን የምናጠፋ ቲክቶከሮች አለን። የመምህራችንን ማስታወቂያ ሰርተን በጣም መምህራችን ሊገለጥ የሚገባው ዕውቀት ያለው ታላቅ ወንድም ነው። ብዙ ጊዜ መድረኮችና ሁኔታዎችን እንዳጣ ነው የሚሰማኝ። ስለዚህ ማስታወቂያዎችን በደንብ ሰርተን ያንን ትምህርታዊ ዕለት እንድናስተዋውቅ መምህራችን ከተናገረበት ወይም ፍቃዱን ከገለጠበት ጊዜ ጀምሮ ያንን አድርገን ያ ትምህርታዊ መድረክ ቢዘጋጅ ሳይወዱ በግድ ቁጭ ብለው ያዳምጡታል። ስለዚህ መምህራችን መምህር ዘማርያም ሊጠይቁ ይችላሉ የተባለውን ጥያቄ በመሰብሰብ ትምህርታዊ መድረክ እንድታዘጋጅ በታናሽነት ለመጠየቅ
እወዳለሁ። ልብ ይስጣችሁ። አንድ አይናም ሆነ አራት አይና ለእናንተ ይበዛባችኋል። ይህንን ለማለት እወዳለሁ። ውድቀታችሁን በሚፈልጉ ሰዎች እጅ ላይ አማኑኤል አይጣላችሁ። ጉድጓድ በሚቆፍሩላችሁ ክፉ ሰው እጅ ላይ እግዚአብሔር አይጣላችሁ። አንድ ጊዜ እጄ ላይ በገባ ብሎ ቀን በሚጠብቅልህ ክፉ ሰው እጅ ላይ አይጣል። ጠላት ዲያብሎስ እንቅልፍ የሌለው የ7500 ዓመት የተንኮልና የውጊያ ልምድ አለው። እኔና እናንተ ግን የአንድ ዓመት እንኳን የጸሎት ልምድ የለንም። ሰኞ የጀመረውን ውዳሴ ማርያም ማክሰኞ ላይ ቢዚ ነን ብለን እንከርነዋለን። ሮብ ላይ እንደዛ እንለዋለን። የሆነ ቀን ትዝ ሲለው ወይ ህመም ሲሰማን እንገልጠዋለን። ኃጢአት በሰራንባት ምሽት ላይ ይጸጽተናል። ስናለቅስ ስናነባ እናድር ይሆናል። ሲነጋ ግን ለንስሐ ከመጣን እውነተኛ ክርስቲያኖች ነን ወገኖች። ሀገራችን ራሷ በማን ላይ ትውደቅ? ኑሯችሁ በማን እጅ ላይ ይውደቅ? ትዳራችሁ በማን እጅ ላይ ይውደቅ? የዘመመው ጎጆአችሁ የሚስተካከለው ማን ላይ ሲወድቅ ነው? አቤት እግዚአብሔር ላይ መውደቅ ረፍት አለው። ለዚህ ነው በመዝሙር 90 ላይ በልዑል መጠጊያ የሚኖር አለ። ማንን ተጠግቶ የሚኖር? ለኢትዮጵያውያን ከእንግዲህ ስደቱን በቃ ይበለን። ለኢትዮጵያውያን ጦርነቱን እግዚአብሔር ከእንግዲህ በቃ ይበለን። ከእንግዲህ ለኢትዮጵያውያን መለያየቱን በቃ ይበለን። ጥላቻውን በቃ ይበለን። መከፋፈሉን መገዳደሉን እግዚአብሔር በቃ ይበለን። የሚዘትባችሁ ጥርስ የሚነክስባችሁ የሚያስፈራራችሁ ሰው አለ። ግድላችሁ እኔ የተያዝኩት በመድኃኒዓለም እጅ ነው በሉት። ጠላታችሁ በማን እጅ? ከያዘ በማይለቀው በማን እጅ? ካስገባ በማያስወጣው በማን እጅ? በማይጥለው በማን እጅ? በማይዝለው በማን እጅ? እስቲ በእጆቹ ስለተያዛችሁ አመስግኑት መድኃኒዓለም። ዛሬ እኮ ራሳችን በጽድቅ ወንበር ላይ ኮፍሰን እንመለሳለን። ነጭ ለብሰን እንመጣለን፣ ነጭ ለብሰን እንሄዳለን። ውስጣችን ግን እነቆሸሸ ነው። ውስጣችን ግን አልጸዳም። ሐሜት አለ ውስጣችን፣ ጥላቻ አለ ውስጣችን፣ መለያየት አለ ውስጣችን፣ መከፋፈል አለ ውስጣችን፣ ዘረኝነት አለ ውስጣችን፣ ብሔርተኝነት አለ ውስጣችን፣ ጎሰኝነት አለ ውስጣችን። ሰፊ ሀገር ይዘን መንደር ወርደናል። እንዲህ ባለ ቆሻሻ ማንነት ውስጥ ነጭ ያለበሰን ከክብራችን የተነሳ አይደለም። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የእሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል
እኩል የምትፈርዱበት አጋጣሚ ከሌለ አደገኛ ነው። መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው መሞት አይቀርም። ብትሳደብ ክፉ ብትናገር ልከበር ብትል ሁሉንም ነገር ብታረግ ለአሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ለሰው ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት በቃ። እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም? ሰውነታችሁ የተሰራው ክርስቲያኖች የሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን ለእግዚአብሔር። በቃ ለሌላ አይስማማም። አይገርማችሁም? እንደኛ መላስ እኮ አማኝ የለም። እንደኛ መላስ ታዛዥ የለም። እንደኛ መላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል በውስጥ ጠንቅቆ። አለማረፋችን፣ መባዘናችን፣ መቅበዝበዛችን ሰላምን የምትሰጠዋ ቤተክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኖች። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማው እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። በምንም አይነት ምክንያት ብቻ እግዚአብሔር ያለበት ቦታ እንደሆነ ብቻ አረጋግጡ። መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ለአንዴና ለመጨረሻ ጊዜ ከዚህ በኋላ ለኃጢአት አልመለስም ብሎ ከእግዚአብሔር ጋር ሊጣበቅ የመጣለ ሁላችንን እንዲህ ያድርገን። በነገራችን ላይ በጣም ትልቅ ቁርጥ ያለ ውሳኔ ነው። በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም ራሱ እኛው አይደለን እንዴ ከአሕዛብና ከአረመኔው የባስ ነው? እውነት ነው ሐሰት ነው? እውነት እኮ ነው። አብዛኞቻችን አስመሳይ ነን። ቤተክርስቲያን ውስጥ የምንኖረውን ቤተክርስቲያን ውስጥ የምንሆነውን ውጭ አንሆነው። እዚህ አልጣላውም፣ ጸብ አልፈጥርም፣ በሰላም ነው የምኖረው ካል ውጭም በሰላምና ያለ ጸብ ነው መኖር ያለብን። አብዛኞቻችን አኗኗራችን፣ አስተሳሰባችን፣ አነጋገራችን፣ ሁሉ ነገራችን ሲታይ የምንሰማ ነው እንጂ ወንጌልን የምንኖር ሰው አይደለም። ዛሬ ለምትማሩ ዛሬ እግዚአብሔር ምን ይለኛል ብላችሁ ስትመጡ ትላንትናስ ምን ብሎኝ ነበር በሉ። እግዚአብሔር ሲናገር እንዴት መስማት አይናፍቅም ክርስቲያኖች? ይሄን ድምጽ እኮ የእግዚአብሔርን ቃል በእኛ በደካማ በባሪያዎቹ አድሮ ሲያስተምር ስለሰማችሁት ነው እንጂ እኮ እሱ ራሱ አምላካችን ቆሞ ራሱ ቢያስተምር እኮ ክርስቲያኖች የምትሰሙት ድምጽ እኮ ሽባን የሚተረተር ድምጽ እኮ ነው። ቃል እግዚአብሔር በጣም ክብር አለው ክርስቲያኖች። ልጆቼ ለዛሬ ይዤላችሁ የመጣው ቪዲዮዎች እነዚህን ይመስላሉ። ስለ ቪዲዮዎች የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። በቀጣይ ቪዲዮ ባሪፉ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።